የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ላይ ያልተለመደ ግብዣ አቅርበዋል። ይህም ትራምፕ ከሩሲያ ጋር ማንኛውም የሰላም ስምምነት ከማድረጋችን በፊት ዩክሬንን በአካል ተገኝተው በጦርነቱ የደረሰውን አስከፊ ጉዳት በዓይናቸው እንዲያዩ ጠይቀዋል። ዜሌንስኪ በሲቢኤስ የ60 ደቂቃ ፕሮግራም በሰጡት ቃለ ምልልስ ላይ ትራምፕ ሰዎችን፣ ሲቪሎችን፣ ተዋጊዎችን፣ ሆስፒታሎችን፣ አብያተ ክርስቲያናትን፣ ህጻናትን ወድመዋል ወይ ሞተዋል የሚለውን እንዲያዩ አሳስበዋል። ይህ ግብዣ የተደረገው በቅርቡ በሱሚ ከተማ ላይ በደረሰው የሩሲያ ሚሳኤል ጥቃት 34 ሰዎች መሞታቸውንና የ117 ሰዎች መቁሰላቸውን ተከትሎ ሩሲያ የዩክሬን ወታደሮች ስብሰባ ላይ 2 የኢስካደር ሚሳኤሎችን በመተኮስ 60 ሰዎችን እንደገደለች ያቀረበችውን የሐሰት መረጃ ውድቅ አድርጋለች። ዶናልድ ትራምፕ ስለ ጥቃቱ ሲጠየቁ አስፈሪ እንደሆነ ገልጸው አንድ ሰው ስህተት እንደነገራቸው ቢናገሩ ማን እንደነገራቸው ግን አልገለጹም። ይህ ስህተት ዩናይትድ ስቴትስ ጦርነቱን ለማቆም እየጣረች ባለችበት ወቅት የተፈጸመ ሲሆን በትራምፕ አስተዳደር ጊዜ የዩክሬን ልዩ መልእክተኛ ከቪላዲሚር ፑቲን ጋር መገናኘታቸውንም ጠቅሰዋል። የአውሮፓ መሪዎች የሱሚውን ጥቃት አውግዘዋል። የጀርመን ቻንስለር ፍሬድሪክ ጥቃቱን ከባድ የጦር ወንጀል ሲሉ፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ ሩሲያን በሰው ልጅ ሕይወት በዓለም አቀፍ ሕግና በትራምፕ ዲፕሎማሲ ጥረት ላይ ግልጽ የሆነ ቸልተኝነት ሲሉ ከሰዋል። የአውሮፓ ሕብረት ኮሚሽን ፕሬዝዳንት ኡርሱላ ፎን ደር ሌየን ጥቃቱን አረመኔያዊ ብለውታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም ጥቃቱን አውግዘው በሲቪሎች ላይ የሚደረግ ጥቃት በዓለም አቀፍ የሰብአዊ ሕግ መሰረት የተከለከሉ መሆናቸውን አጽንኦት ሰጥተዋል። ከዚህ በፊትም በዩክሬን ሲቪሎች ላይ የከፋ ጥቃቶች እንደደረሱ ጠቅሰዋል። ከእነዚህ መካከል ሚያዝያ 4 በክሪቪሪ ከተማ የደረሰ ሚሳኤል ጥቃት 20 ሰዎችን መግደሉና 61 ሰዎች መቁሰላቸው ይጠቀሳል። ዜሌንስኪ ትራምፕ በዩክሬን ያለውን አስከፊ ሁኔታ በአካል እንዲያው በመጋበዝ ስለ ሁኔታው ትክክለኛ ግንዛቤ እንዲኖራቸው ለማድረግ እየሞከሩ ነው። የአውሮፓ መሪዎችና የተባበሩት መንግስታት ድርጅትም በሲቪሎች ላይ የሚደርሰውን ጥቃት አውግዘዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአገራቸው ላይ እየጣሉት ያለው ተጨማሪ ታሪፍ አገራቸውን እያነጋገረ ነው። ለፕሬዝዳንቱ የታሪፍ ጭማሪ አጸፋ ከሰጡ አገራት መካከል ቻይና አንዷ ነች። የቻይና ባለስልጣናት ሰሞኑን ዶናልድ ትራምፕ በአገራቸው ላይ የጣሉትን ተጨማሪ ታሪፍ ተከትለው አሜሪካንን ውሳኔዋን ሙሉ በሙሉ እንድትሰርዝ አስጠንቅቀዋል። ዶናልድ ትራምፕ ሀገራቸው ላይ ሊጥሉት ያቀዱትን ታሪፍ ለ60 ቀናት እንዲዘገይ በዚህ ሳምንት አሳውቀዋል። በአንጻሩ በቻይና ምርቶች ላይ የሚጣሉትን ታሪፍ ደግሞ ወደ 145% ከፍ አድርገዋል። አሜሪካ ስህተቷን ለማረም ትልቅ እርምጃ እንድትወስድ ለማስጠንቀቅ እንወዳለን። የተሳሳተ አካሄድ የሆነውን የአጸፋ ታሪፍ ጭማሪ በመሰረዝ ትክክለኛውን የጋራ ተጠቃሚነት መንገድ መመለስ ይገባል ብላለች የቻይና የንግድ ሚኒስትር በወጣው መግለጫ። ባለፈው ወር ዶናልድ ትራምፕ ቻይና የሚመሩት የተወሰኑ የኤሌክትሮኒክስ ምርቶችን ከታሪፍ ነፃ ለማድረግ መዘጋጀታቸውን አሳውቀዋል። ነገር ግን የአሜሪካውን የንግድ ሚኒስትር ሃዋርድ ሉትኒክ ባለፈው እሁድ እንዳሉት እንደዚህ አይነቶች ውሳኔዎች ለአጭር ጊዜ ብቻ የሚቆዩ ናቸው። በእነዚህ ምርቶች ላይ በተለያየ ሁኔታ የታሪፍ ጭማሪ የሚደረግ ሲሆን ከተወሰኑ ጊዜ በኋላ ጭማሪውን ይፋ ይደረጋል ብለዋል። እነዚህ ምርቶች በአሜሪካ እንዲሰራ እንፈልጋለን ሲሉ ሚኒስተሩ ተደምጠዋል። ፕሬዝዳንት ትራምፕ ደግሞ በማህበራዊ ሚዲያ ገጽ በጻፉት መረጃ በእነዚህ ምርቶች ላይ የሚደረግ የታሪፍ ጭማሪ ቀርቷል መባሉ ሐሰት ነው ብለዋል። በአንጻሩ የተለየ የታሪፍ ስርዓት እንደሚበጅላቸው ተናግረዋል። ትራምፕ አክለውም ሁሉንም የኤሌክትሮኒክ ምርቶች እና ሰማይ ኮንዳክተር የአቅርቦት ሰንሰለትን በቀጣይ በሚደረገው የብሔራዊ የጸጥታ ታሪፍ ጥናት ላይ እንመለከተዋለን ብለዋል። ይህን ንግግራቸውም እንደ ስልክ፣ ኮምፒውተር እና ሌሎች የቴክኖሎጂ ምርቶች አቅራቢዎች ላይ ስጋት ፈጥሯል። የቻይና የንግድ ሚኒስቴር በኤሌክትሮኒክስ ምርቶች ላይ የተጣለው የታሪፍ ጭማሪ በአሜሪካ የተደረገ ውስን እርምጃ ነው ያሉ ሲሆን እርምጃው የሚኖረውን ተጽዕኖም ቤጂንግ እየገመገመች መሆኑን ገልጸዋል። ነገር ግን የትራምፕ አስተዳደር በእነኚህ ምርቶች ላይ ቢሆንም በቀጣይ ታሪፍ ለመጨመር ማቀዱ በሁለቱ ሀገራት መካከል ያለውን የንግድ ጦርነት የበለጠ አጋግለዋል ተብሏል።
ተብሎ ይታሰባል። በሚያዝያ ወር መጀመሪያ ዶናልድ ትራምፕ ከቻይና በሚገቡ ምርቶች ላይ የ54 በመቶ ታሪፍ ጭማሪ አድርገው ነበር። በአሁኑ ወቅት ደግሞ ይህን ታሪፍ ጭማሪ ወደ 145% አድጓል። ቻይናም የአሜሪካን እርምጃ በመከተል በአሜሪካ ምርቶች ላይ የ34 በመቶ ታሪፍ ጭማሪ አድርጋ ነበር። አሜሪካ ጭማሪ ስታደርግ ቻይናም በአሜሪካ ላይ የምትጥለውን የታሪፍ ጭማሪ ወደ 84% ያሳደገች ሲሆን አሁን ላይ የ145% አሳድገዋለች። በቅርቡ የተደረገውን ጭማሪ ተከትሎ የተጀመረው የንግድ ጦርነት አሜሪካ የምትቀጥልበት ከሆነ ቻይና እስከ መጨረሻው ለመፋለም መዘጋጀቷንም አስታውቃለች። የታሪፍ ጭማሪ በማይደረግባቸው ምርቶች ላይ በቀጣይ ሳምንት ጨምሮ ተጨማሪ ማብራሪያዎችን እንደሚሰጡ ዶናልድ ትራምፕ ተናግረዋል። ዋይት ሀውስ አሜሪካ የታሪፍ ጭማሪ የምታደርገው ከአገራት ጋር በመደራደር የተሻለ የንግድ ስርዓት ለመዘርጋት በማሰብ መሆኑን ገልጸዋል። ዶናልድ ትራምፕ በዓለም ላይ ያለውን የተዛባ ያሉትን የንግድ ስርዓት ማስተካከል፣ ተጨማሪ የስራ ዕድል መፍጠርና ፋብሪካዎችንም ወደ አሜሪካ መመለስ ላይ ያተኮሩ ስራዎችን እንደሚሰሩ አስታውቀዋል። ግን ይህንን ጣልቃ ገብነት በስቶክ ማርኬት ላይ ከፍተኛ ግሽበት ያስከተለ ሲሆን የዓለም ንግድን በመቀነስ በስራና በግለሰቦች ኢኮኖሚ ላይ መቀዛቀዝን ያስከትላል የሚል ስጋትን ፈጥሯል። በመጨረሻም በዊስኮንሲ ግዛትና አባቱን የገደለ የሁለተኛ ደረጃ ተማሪ የአሜሪካው ፕሬዝዳንት ትራምፕን የመግደል እቅድ እንደነበረው ኤፍቢ አስታወቀ። የ17 ዓመቱን ኬታ ካሳፕ፣ የ35 ዓመት እናቱ ታፒያና ካሳፕ እና የ51 ዓመት የእንጀራ አባቱ ዶላን ሚየርን በመግደል ክስ ቀርቦበታል። እናትና አባቱ በአውሮፓውያኑ አቆጣጠር የካቲት 28 ነው በመኖሪያ ቤታቸው ተገድለው የተገኙት። አዲስ የወጣ ዘገባ እንደሚጠቁመው ታዳጊ ይጠቀምበት የነበረው ስልክ የናዚ አቀንቃይ ከሆኑ ቡድኖች ጋር ግንኙነት አለው መረጃ ይዘዋል። ኦርኖ ኦርደር ኦፍ ናይል ኤጅለስ የሚባል ሲሆን ለአዶልፍ ሂትለር አድናቆት በመቸር ይታወቃል። መርማሪዎቹ ታዳጊው ጸረ ሴማዊ የሆኑ ጽሑፍና መንግስትን ለመጣል በሚል ትራምፕን ለመግደል ያሴረበት እቅድ ማግኘታቸውን የፍርድ ቤት መዛግብት አሳይተዋል። ተጠርጣሪ ሆን ብሎ ነፍስ በማጥፋት ወንጀል በአንደኛ ደረጃ ግድያ የተከሰሰ ሲሆን ሬሳ በመደበቅና ማንነትን መስረቅን ጨምሮ ሌሎች 7 ክሶችን ቀርበውበታል። ታዳጊው ለ2 ሳምንታት ትምህርት ቤት አለመምጣቱን ተከትሎ ፖሊስ ወደ ቤተሰቦቹ መኖሪያ ቤት ባቀናበት ወቅት ነው እናትና አባቱ ተገድለው ያገኛቸው። የእንጀራ አባቱ ሜየር በቅንጭላታቸው ላይ በጥይት ተመተው፣ እናቱ ደግሞ በርካታ ጊዜ በጥይት ተደብድበው የካቲት 11 መገደላቸውን የምርመራ ውጤቱ ያሳያል። የሁለቱ ግለሰቦች ሬሳ በተገኘበት ቀን ታዳጊው ካንሳስ ግዛት የእንጀራ አባቱን ቮክስቫገን መኪና እየነዳ ሳለ በፖሊስ እንዲቆም መደረጉ ተሰምቷል። መኪናው ውስጥ የእንጀራ አባቱ ሽጉጥ፣ የጥንዶቹ ንብረት የሆነ 4 ክሬዲት ካርዶች፣ በርካታ ጌጣጌጦች እንዲሁም የመጽሐፍ ቅዱስ ውስጥ $14,000 መገኘቱን ምርመራው ጠቁሟል። መርማሪዎች እንደሚሉት ታዳጊው የነጭ የበላይነትን የሚያንጸባርቁ ጽሑፎች የያዘ ሲሆን ፖለቲካዊ አብዮት ለመቀስቀስ ትራምፕን የመግደል እቅድ እንዳለውም ተገልጿል። ተጠርጣሪው እናትና የእንጀራ አባቱን የገደለው ያሰበውን ለማሳካት የገንዘብ አቅም እንዲኖረው ሳይሆን አይቀርም ይላል የመርማሪዎች ሪፖርት። የፍርድ ቤት መዛግብት እንደሚያሳዩት ታዳጊ እናትና አባቱን ለመግደል ሩሲያ ከሚገኙ ሰዎች ጋር ሲያሴር ነበር። ባለስልጣናቱ እንዳሉት ተጠርጣሪዎቹ ጥቃት ለማድረስ ለድሮንና ለፈንጂ መግዣ የከፈለ ሲሆን ከጥቃቱ በኋላ ወደ ዩክሬን ለመጥፋት እቅድ ነበረው። ከሌሎች ሰዎች ጋር እንዴት ፕሬዝዳንቱን እንደሚገድልና መንግስት እንደሚጥል ሲወያይ ነበር ሲሉ መርማሪዎች ጽፈዋል። ተጠርጣሪው በአውሮፓውያኑ አቆጣጠር ሚያዝያ 9 የፍርድ ቤት ቀጠሮ ያለው ሲሆን እስካሁን ወንጀሉን መፈጸሙን አላመነም። ታዳጊው $1 ሚሊዮን ዋስ ተጠርቶበታል።